ዋትስ ጎይንግ ኦን ጋይስ እንዴት ናችሁ? ኤምዲኤፍኤክስ ነኝ። ብዙዎቻችሁ ታውቁኛላችሁ በቲክቶክም በኢንስታግራም እና በቴሌግራም። አሁን ግን በዩቲዩብ መጥቼላችኋለሁ። ለእናንተ ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ይሄ የመጀመሪያ ቪዲዮ ነው። የተሻለ ቪዲዮ ካሁን በኋላ ለመልቀቅ እሞክራለሁ ማለት ነው። በዚህ ዩቲዩብ ቻናል ላይ በጣም ጠቃሚ የሆነ ቪዲዮዎች ይዤላችሁ እመጣለሁ። ቭሎጎች ይኖሩናል። ጊቫዌ ሞስት በጣም ብዙ ልጆች መጠቀም ስላለባቸው ጊቫዌ እናዘጋጃለን እና የተለያየ ኮንተንት ይዘን እንመጣለን ማለት ነው። ሶ ዛሬ ከኔ ጋር የምናየው የጎልድ ብሬክዳውን ነው። እኔ የምመለከተው የጎልድ ሙቭመንት እንዴት እንደሆነ የቀጣይ ሳምንት የወራት ሙቭመንቶችን ከኔ ጋር ብሬክዳውን ወይም እናየዋለን ማለት ነው። ይሄ ዩቲዩብ ቻናል ይጠቅመኛል ብላችሁ የምታሰቡ ከሆነ ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። እንጀምር። ኦኬ ዛሬ የምንመለከተው ጎልድ ወይም የወርቅ ፕራይስ ነው። ጎልድ እንዴት እየተንቀሳቀሰ እንዳለ ማየት እንችላለን። ስለዛ ከሃየር ታይም ፍሬም ጀምሮ የምንመለከተው ሃየር ታይም ፍሬም ላይ ምን ያለን ዚች ጋር ዊክሊ ላይ ነው። ከዊክሊ ነው የምንጀምረው ዛሬ። ዊክሊ ላይ ምን አይነት ሙቭመንት እየሰራ እየወጣ እንደነበረ ማየት እንችላለን። ከ2024 ጀምሮ ከ2024 ጀምሮ ስንመለከት ፕራይስ ስትሮንግ የሆነ የሬዚስታንስ ሌቭልን ማርኬት ብሬክ አድርጎ ቀጥታ ኢንገልፍ ወይም አፕትሬንድ የምንለው ሙቭመንት ይዞ መሄድ ጀምሯል። እዚች ጋር እንደምትመለከቱት ማለት ነው። ከዛ በኋላ ትንሽ ሪቴስት፣ ከዛ በኋላ በጣም ረዥም ፑልአፕ፣ ከዛ ትንሽ ሪቴስት፣ ከዛ ረዥም ፑልአፕ፣ ከዛ ትንሽ ሪቴስት፣ ከዛ ረዥም ፑልአፕ፣ ከዛ ትንሽ ሪቴስት። እዚች ጋር እንደምትመለከቱት ኮንሶሌት ወይም ሬንጅ የምንለውን ነገር ፕራይስ ሰርቷል። ሬንጅ የምንለውን ነገር ከሰራ በኋላ እንደምታዩት ማርኬት ያለበትን ዞን ምን አድርጎታል? ብሬክ ወይም ኢንገልፍ በምንለው ካንድልስቲክ ሰብሮት ወጥቷል ማለት ነው። ሶ አንድ ፕራይስ መሄድ ያለበት ይሄ ጤነኛ የሆነ ፕራይስ አካሄድ አይደለም። አንድ ፕራይስ ሙቭ ማድረግ ያለበት ጎልድም ሆነ ሌላ ፔር ላይ ገብታችሁ ማየት ስታዩት እንዴት ነው እየሰራ መውጣት ያለበት? ሶስት አይነት ስትራክቸር መኖር አለበት። አንደኛው ሃየር ሃይ ሃየር ሎ የምንለውን ነገር ነው። ላይክ ዲስ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ። እዚች ጋር የምትመለከቱት ደግሞ ሎር ሎ ሎ ሃይ ደግሞ የምንለው ሎር ሎ ሎ ሃይ ሎር ሎ ሎ ሃይ ሎር ሎ ሎ ሃይ። ከዛ በኋላ እዚህ ጋር የምንላለን ኮንሶሊሽን ወይ ሬንጅ የምንለው። ከዛ ማርኬት ሃየር ሃይ ይሰራል እዚች ጋር። ከዛ በኋላ ሎር ሎ ይሰራል። ከዛ በኋላ ሃየር ሎ ይሰራል። ከዛ በኋላ ሃየር ሎ በቃ ሜክ የሚያደርገው ግሬ ወይም ዘ ሴም ፕራይስ። ኤግዛምፕል ስጣችሁ ሁለቱም ሴለሮችም ባየሮችም ተመሳሳይ ጡንቻ ወይም ተመሳሳይ አቅም 50-50 የምንለው ነገር ሲኖራቸው ማርኬት ሬንጅ የምንለው በሰፖርት ኤንድ በሪስታንስ መሀል ብቻ ሙቭ ሲያደርግ ማለት እንችላለን። ሶ ፕራይስ እንደዚህ ያደረገ ሙቭ ሲያደርግ እኛ ትሬድ ባለማድረግ በጣም አሪፍ ነው፣ ባናረግ መልካም ነው። ካረግንም ደግሞ አሪፍ የሆነ ወይም ብሬክአውት ያደረገበት ዞን ላይ ጠብቀን ፕራይስ ካለበት ሊኪዲቲ ወይም ካለበት ሰፖርት ወይ ሪዚስታንስ ሰብሮ ረዥም ፒፕ ከሄደ በኋላ እኛ ሪትሬስመንቱን ተጠቅመን መግባት እንችላለን ማለት ነው። ሶ ፕራይስ መሄድ ያለበት እንዳልኳችሁ በእነዚህ መሰረት ብቻ ነው፣ በሶስት መሰረቶች ብቻ ነው። ሶ ጎልድ ግን እየወጣ ያለው እንደምትመለከቱት ኢንገልፍ የምንለውን ስትራክቸር ነው ይዞ እየሄደ ያለው ኢንገልፍ። ሶ ኢንገልፍ ሲሄድ ምን ያለን እዚች ጋር ሊኪዲቲ በጣም ቤዝ ያደርጋል ጎልድ እንደምትመለከቱት። ሶ ጎልድ ትንሽ የሚሆን ፑልአፕ ያደርጋል ብዬ ኤክስፔክት አደርጋለሁ። ምን ላይ? ዊክሊ ላይ ትንሽ የሪትሬስመንት ቮሊዩም ይኖራል ወይ የሪትሬስመንት አቅም ይኖራል ብዬ አስባለሁ። ስለዛ በደንብ እያየን ሙቭ ማድረግ አለብን። ስለዛ ፕራይስ አሁን ፓምፕ ያደረገ ነው። ሶ ምንድነው እየተመለከትን ያለ ነው? የቡሊሽ ትሬንድ ነው። ስቲል ነው ስትሮንግ የሆነ ቡሊሽ ነው እያሳየን ያለ ነው። አሁን ወደ ፎር አወር እንሂድ። ፎር አወር ላይ ወደ ዳይሊ ላይ እንሄዳለን። ዳይሊ ላይ ምን ስትራክቸር እየሰራ እንደሆነ ማየት እንችላለን። ኦኬ ዳይሊ ላይ ኮምፕሊትሊ ማየት ትችላላችሁ። ሬንጅ የምንለውን ፕራይስ ወይም ተመሳሳይ ሪያክሽን እየሰራ ባየሮችም ሴለሮችም እኩል ጡንቻ ነበራቸው። እዚህ አካባቢ ላይ እንደምትመለከቱት እዚህ አካባቢ ላይ ባየሮችም ሴለሮችም እኩል ጡንቻ ነበራቸው። ከዛ በኋላ እዚች ጋር እንደምትመለከቱት ፕራይስ ብሬክ ተደረገች። ከዛ ትንሽ ሪቴስት፣ ከዛ በኋላ ረዥም ፒፕ፣ ከዛ ትንሽ ሪቴስት፣ ረዥም ፒፕ፣ ትንሽ ሪቴስት፣ ረዥም ፒፕ መሆን የለበትም። እኔ እንደዚህ አላምንም። ለምን? ማርኬት ሙቭ ሲያደርግ እንደነገርኳችሁ በሶስት ዳይሬክሽን ነው። ሶ የፕሪቪየስ ይሄ ሃየር ሃይ ሃየር ሎ ሃየር ሃይ፣ ከዛ የፕሪቪየስ ሃየር ሃዩ ማርኬት ሪቴስት ማድረግ አለበት ብዬ አምናለሁ። ሶ ሪቴስት ካደረገልን በኋላ አሁንም ፑልአፕ፣ ከዛ ሪቴስት። ሶ ማርኬት ሪቴስት ሲያደርግ የቀረ ጋፕ ወይም የቀረ መኒ የምንላቸው ነገሮች አሉ። የቀረ ፕራይስ ስላለ እሱን ምን አድርጎት ነው? ፉል አድርጎ ወይም ሞልቶት ይወጣል ማለት ነው። ግን ጎልድ ምን እያደረገ ነው? እንደምትመለከቱት
ትንሽ ሪቴስት ሲያደርግና ረዥም ፒፕ ሙቭ ያደርጋል ማለት ነው። ሶ ይሄ ጤነኛውን አካሄድ አይደለም። ስለዛ እንደምትመለከቱት ማርኬትን እንዴት አየዋለሁ? አሁን አፕ ትሬንድ ላይናችን እና ሰምራለን ትሬንድ ላይናችን ላይ ማርኬቱ በጣም አሪፍ የሆነ ስትሮንግ የሆነ ትሬንድ እያሳየን ነው። ስትሮንግ የሆነ ትሬንድ እያሳየን ነው። ሶ ሲወጣ ምን እየሰራ ነው አሁንም ማየት እንችላለን። ስለዛ ሲወጣ እዚች ጋር ሎር ሎ ሎ ሃይ ሎር ሎ ሎ ሃይ ከዛ በኋላ ሃየር ሎ ከዛ ሃየር ሃይ ፕራይስ እዚች ጋር ነው ብሬክ ያደረገው። እዚህ ጋር ብሬክ አደረገና ትንሽ ቴስት አደረገ እንደምትመለከቱት። ከዛ ፓምፕ አደረገ የሚፈልገውን ሊኪዲቲ ከወሰደ በኋላ ፓምፕ ረዥም ፒፕ ፓምፕ አደረገና ትንሽ ቴስት አደረገ። ከዛ ረዥም ፒፕ ሙቭ ማድረግ ጀመረ። ሶ እዚች ጋር ሃየር ሃይ ተጀመረ። ከዛ ሃየር ሎ ከዛ ሃየር ሃይ። እችኛው ምንድናት የምንለው ሃየር ሃይ አለች። ብሬክ በካንድልስቲክ ሪቴስት እንጠብቅ ነበረ፣ ግን ምን አደረገ? ትንሽ ወረድ አለ። ሃየር ሎ ሰራ። ከዛ ሃየር ሃይ እዚች ጋር እንደምትመለከቱት ሃየር ሃይ አለ። ይህም በቦዲ ብሬክ ከተደረገ በኋላ ሪቴስት ሊያደርጉ እዚች ጋር የምታዩት የፕሪቪየስ ስትሮንግ የሆነ ከሶስቴ በላይ ስትሮንግ ነው እንለዋለን። ከሶስቴ በላይ አንድ ፕራይስ አንድ ሰፖርት ወይ ሪዚስታንስ ሲደበደብ ስትሮንግ ማለት እንችላለን። ተች አረጋት። ሶ ስትሮንግ ስለሆነ ማርኬት የመምጣት ወይም የመሳብ አቅም አላቸው። እንደነዚህ 3 ጊዜ ማርኬት ሪቴስት ያደረገባቸው ሌቭሎች ምንድነው ማርኬትን የመሳብ ፖቴንሻል አላቸው። ሶ ምን አረገ? አሁንም ሳበው፣ ሪቴስት አረገ። ጤነኛ የሆነ አካሄድ ሄደለን። ከዛ አሁንም ምን አረገ? ፕራይስ ሪቴስት አላረገም። ምንፈልገው ያህል ጋፕ ድረስ አልመጣም። ኦኬ እነዚህ ነገሮች እንዴት ነው ኢንተር እየገባ ወይም አሪፍ የሆነ ሴታፕ እያገኘ ሙቭ ማድረግ የምንችለው ካላችሁኝ፣ ፕራይስ ግዴታ ወደኛ መምጣት የለበትም። ሪቴስት ወይም ምንድነው ኮሬክሽን የምንለው ወይም አካሄዱ ጤነኛ እንደሆነ የምናረጋግጥበት እንደነገርኳችሁ ሃየር ሃይ ሃያሉ ሃየር ሃይ ሃያሉ እሱን እየሰራ ሙቭ ሲያደርግ ነው። ሶ እዚች ጋር ማርኬት እዚህ ጋር ይመጣል ብለን ኤክስፔክት ስናደርግ ማርኬት ካለበት ሬንጅ የሚያወጣው ሚኒ ታይም ፍሬም ላይ ገብተን ብናይ ያሳየናል። ግን ሞር እኛ እንደነዚህ አይነት ሴታፖች እንዴት ነው መግባት ያለብን ካላችሁ፣ እኔ በጣም ብዙ ጊዜ እና በጣም ብዙ ትሬደሮች የሚጠቀሙት ምንድን ነው ፊበናቺ የሚባል ነገር አለ። ፊበናቺ ደግሞ ዩዝ የማድረገው እኔ ከሃይ እስከ ሃሎ ሌቭል ድረስ ነው። የኔ 50% ይሄኛው ነው። 50% ወይ ባይ ዞን ማርኬቱን ወደ ላይ የምገፋበት ዞን ይሄ ነው። ሶ ግዴታ እዚህ ጋር መምጣት የለበትም። እኔ 0.618 ድረስ ከመጣልኝ የባይ ፖቴንሻል አየዋለሁ ማለት ነው። ባይ ብዬ እስከምፈልገው ፒፕልስ ወይም እስከ ላይኛው ሊኪዲቲ ድረስ ኤክስፔክት ወይም መያዝ እችላለሁ ማለት ነው። ሶ አሁንም ምን ታያለ ካላችሁኝ አላሻችሁም። አሁንም ኢንገልፍ ወይም ፑል አፕ ያደርጋል ብዬ አስባለሁ። በደንብ ፑሽ ያደርጋል ብዬ አስባለሁ። ሶ ጎልደን ስዊንግ ለመያዝ በጣም ተዘጋጅቻለሁ። እስከ ድረስ ወይም የቱ ሌቭል ድረስ ነው ካላችሁኝ፣ ግዴታ ጎልድ ምንድነው ቀይ ካንድል ወይ የቤሪሽ ካንድል መስራት አለበት ብዬ አስባለሁ። ዴይሊ ላይ የቤሪሽ ካንድል ስቲክ ጀነሬት አድርጎ ክሎዝ ከሚያደርግ እጠብቀዋለሁ። ኦልሞስት 7 ቀን ይቀረዋል። ይህ ከ7 ቀን ወይም ኔክስት ዊክ በኋላ ካንድል ክሎዝ ያደርጋል። በቤሪሽ ክሎዝ ቢያደርግልን አሪፍ የሆነ ሴታፕ ማግኘት እንችላለን ማለት ነው። ሶ ዊክሊ ላይ የምናየን ስትሮንግ ነው፣ ዴይሊ ላይም ስትሮንግ ነው። ወደ 4 አወር እንሂድ። 4 አወር ላይ ምን እያሳየን ነው የሚለውን ማየት እንችላለን። 4 አወር ላይ ራሱ ማርኬቱ ምንድን ነው እያሳየን ያለው? ፕሪቪየስ የኔ ቴሌግራም ላይ ያላችሁ ልጆች ተጠቅማችኋል ብዬ አስባለሁ። ይሄን ስዊንግ ትሬድ ባይ ሊሚት ካስቀየመጠን ቆይተን ነበረ። ማርኬት ሪስፔክት ያደረገልን፣ ከዛ ወደሚፈልገው ፑሽ እያደረገ ነው ማለት ነው ጎልድ። ሶ አሁንም ምን እያሳየ ነው? እንደምትመለከቱት ሃየር ሃይ ሃየር ሎ ሃየር ሃይ ከሊኪዲቲ በላይ ነው። ከዛ ሎር ሎ ሎ ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ። ጎልድን እጠብቀዋለሁ። ስትሮንግ የሆነ ሰፖርት ነግሬያቸዋለሁ። ስትሮንግ የሆነ ሬዚስታንስ አለ እዚች ጋር። ስትሮንግ የሆነ ሬዚስታንስ አለች እዚች ጋር። እቺን ሬዚስታንስ ማርኬት ሪያክት ካረገ በኋላ ያው 3 ጊዜ በላይ ተች ተደረገ ስለሆነ ማርኬት ሪያክት ካረገ በኋላ እንደዚህ ይወጣል ብዬ ኤክስፔክት አደርጋለሁ። ግን ግዴታ መሆን የለበትም ብያቸዋለሁ። ዴይሊ ላይ ፊበናቼ እስከሚሰጠኝ ጠብቋለሁ። ከ21 ደቂቃ በኋላ ፕራይስ ክሎዝ ሲያደርግልን እኛ ፊበናቻችን ከሃይ እስከ ሃይ ሎ ዘርግተን ፕራይስ እዚህ ጋፕ ድረስ አሁን ያለበት ሬንጅ ላይ ቢዘጋ እዚህ ጋር የባይ ፖቴንሻል አየዋለሁ እስከ 4000 ድረስ ጎልደን ወይም ፕሪሚየም ዞን የምለው እስከ 4000 ድረስ 4200 ድረስ ይሰጠኛል ፊበናቼ። ሪስክ እስከምፈልገው 100 ፒፕም ሆነ 1 ቱ ስንት ነው የሚሰጠው? እስማ 1 ቱ 2000 እንደዛ 1/20ኛ ነው የሚሰጠን ለኛ ማለት ነው። ሶ ማርኬት ቱ ማች ስዊንግ አየዋለሁ። ቱ ማች ስዊንግ ስል እስከ 4200 ድረስ ማየት አቅም አለኝ ማለት ነው። ሶ
እናንተም እንደነዚህ አይነት ቪዲዮዎች መጠቀም ፈልጉ ልጆች ካላችሁ ሰብስክራይብ አድርጉ። ቀጣይ የሚኖራቸው ሙቭመንት በየጊዜው ባይሆንም በሳምንት ሁለቴ ወይ በሳምንት አንዴ እንደዚህ አይነት ብሬክዳውን ቪዲዮዎች እሰራላችኋለሁ ማለት ነው። ይመቻችሁ።